ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮቻችን እንደምን አላችሁ? የዕለቱ ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። በፋና ውቤ ክፍለ ጦር ጥቃት ለመፈጸም የመጣው የመከላከያ ሰራዊት ተመታ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር የፋና ውቤ ክፍለ ጦር የጸጥታ ስራን እየከወነ ያለ ጥቃት ሊፈጽምበት የመጣው የመከላከያ ኃይል ተመቶ መመለሱ ተገልጿል። ዛሬ ጥቅምት 14 2018 ዓ.ም ከጧቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋና ውቤ ክፍለ ጦር ላይ ጥቃት ለማድረስ የሞከረው የብልጽግና አገዛዝ ከፍተኛ ምት ደርሶበታል። የህዝብ ተሽከርካሪን ተጠቅሞ የመጣ ሲሆን ፋኖች በመጣበት አግባብ አስተናግደውታል። እንደደረሰ የጨበጣ ተኩስ የከፈተ ሲሆን አገዛዙ መምጣቱን መረጃ የደረሳቸው ፋኖቹ በጨበጣ ውጊያ በርካታ ያገዛዙን ኃይል ሸኝተዋል። የብልጽግና አገዛዝ በአዲስ መልኩ ጥቃት የከፈተ ሲሆን ይህም ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ፋኖችን ለማጥቃት እየሞከረ ይገኛል። ሰሞኑንም ከአዲስ ዘመን እስከ እንፍራንዝ ማክሰኝት ድረስ በዚህ መልኩ ተንቀሳቅሷል። አገዛዙ ይህንን ቴክኒክ ተጠቅሞ ፋኖን ለመማረክና ለመምታት የነደፈው እቅድ በኪሳራ ታጅቦ አጠናቋል ሲል መረጃውን ያደረሰን የ5ኛ ኮር የህዝብ ግንኙነት ኃላፊው አብነት ሞላ ነው። የሸዋሮቢት ከተማ የሰላምና ደህንነት ኃላፊ አቶ ለማው እንዳፍራው ከናጃቢዎቹ መመታቱ ተገለጸ። ጥቃቱ የተፈጸመው ዛሬ ጥቅምት 14 2018 ዓ.ም ነው። የብልጽግና የጸጥታ ኃላፊ የተገደለው በከተማዋ ቀበሌ በ03 አስፋልት ላይ በተከፈተበት ተኩስ መሆኑ ታውቋል። ዛሬ በባህር ዳር ዙሪያ በጥቂት ፋኖች በተሰራ ዘመቻ የአገዛዙ ኃይል ከፍተኛ ኪሳራ አስተናገደ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የአንደኛ ክፍለ ጦር የባህር ዳር ብርጌድና ጣናው መብረቅ ብርጌድ በጋራ ባደረጉት ተጋድሎ ከፍተኛ ድል ማስመዝገባቸውን ፋኖ ማንችሎት ገልጿል። የአንደኛ ክፍለ ጦር ባህር ዳር ብርጌድና የጣናው መብረቅ ብርጌድ በባህር ዳር ኤርፖርት ወገልሳ ቀበሌ ነው ጥቃቱን የፈጸሙት። ጥቃቱን ተከትሎ በባህር ዳር ከተማ ውስጥ ከፍተኛ መደናገጥ ፈጥሯል። በተለይም አገዛዙ ክልሉን ሰላም ነው ለማለት በማሰብ ያዘጋጀው የጣና ፎረም ተሰብሳቢዎች ጭንቀት ውስጥ ወድቀዋል። የተገኘው አኩሪ ድልም የሰራዊታችንን ወቅታዊ ቁመናና አቅም ፍንተው አድርጎ ያሳየ ነው ብሏል ፋኖ ማንችሎት ሱባለው። በተጋድሎውም አገዛዙ አንድ ሻለቃ በማለት ያደራጀውን የአድማ ብተና ኃይል በመምታት 3 ብሬን፣ 1 ስናይፐርና ከ70 ያላነሰ የነፍስ ወከፍ ክላሽ መማረክ ተችሏልን ብሏል። የሻለቃ አዛዡን ጨምሮ ከ10 ያላነሱ የብልጽግና አባላት በፋኖ ተማርከዋል። በአንድ በኩል በሽምቅ ሂደት እየተዋጋ በሌላ በኩል ደግሞ የመደበኛ ተዋጊ ኃይል ቅርጽ ለመያዝ አደረጃጀቶች እየተሰሩ ነው ያለው ፋኖ ማንችሎት በቀጣይ ከመዋቅር መደረጀትና መሻሻል በኋላ ለሚኖሩ ድሎች መነሻ እርሾ ለሆነ ተጋድሏችሁ ሁሉ እናመሰግናለን ሲል ገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር በቲሊሊ ከተማ ድል ተቀዳጀ። የጎጃም አገው ምድር ክፍለ ጦር ዛሬ ከጠዋቱ 1 ሰዓት ጀምሮ ለተከታታይ 3 ሰዓት በቲሊሊ ከተማ ተጋድሎ ፈጽሟል። በውጊያው የተሳተፉም ቲሊሊ ዘንገና ብርጌድ፣ ጊዮን ብርጌድ፣ ቀኛዝማች ስሜነ ደስታ እንጅባራ ብርጌድ፣ የቢትወደድ መንገሻ ጀንበሬ ብርጌድ እና የ10 አለቃ ኤፍሬም አጥናፉ ብርጌድ ናቸው። እንዲሁም ቦያሻ አለቃም በተጋድሎ ተሳትፏል። በዚህም የብልጽግና አገዛዝ ከፍተኛ የሆነ ምት ደርሶበታል። አገዛዙ ትምህርት ቤቶችን በካምፕነት የሚጠቀማቸው ሲሆን በቲሊልም በአንደኛ ደረጃ ህብረት ትምህርት ቤት ካምፕ ሰርቶ እንደነበር ተገልጿል። የፋኖ ኃይሎች በጥምረት ባደረጉት ተጋድሎም የብልጽግና አገዛዝ ከእንጅባራ ሸሽቶ ወደ ቺማ ስላሴ መሄዱ ተገልጿል። ለ3 ሰዓታት በዘለቀው አውደ ውጊያ በርካታ ያገዛዙ ኃይል ሙትና ቁስለኛ ሆነዋል። መረጃው የፋኖ አለበል አወቀ ነው። ጽናት ክፍለ ጦር ከአገዛዙ ጋር ባደረገው ተጋድሎ ከፍተኛ ድል አስመዘገበ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ዛሬ በደላንታ ባደረገው ተጋድሎ ድል ማድረጉን አስታውቋል። በደላንታ ወረዳ ልዩ ስሙ ሐሙሲት በሚባል ቦታ ያገዛዙ ወራሪ ኃይል ተሰባስበው ቢመጣም በፋኖ ተመቶ ተመልሷል። ውጊያው የተካሄደው ዛሬ ከ9 ሰዓት ተኩል እስከ 12 ሰዓት ተኩል ድረስ ነበረ። በፋኖ ከፍተኛ ምት የደረሰበት የብልጽግና ወንበር ጠባቂ የመከላከያ ሰራዊት በፓትሮል ወደ ወገል ጤና ጣቢያ ሲጋዝ ውሏል። አፋብኃ ቴዎድሮስ እዝ የ54ኛ ክፍለ ጦር ምስረታውን ይፋ አደረገ። የቴዎድሮስ እዝ የመልሶ ማደራጀትና የመዋቅር ማሻሻል ስራዎችን እየሰራ ይገኛል።
ከዚህም ውስጥ አንዱ የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ይገኝበታል ያለ ሲሆን በዛሬው ዕለት 54ኛውን ክፍለ ጦር አጠናቅቄ ጨርሻለሁ ብሏል። በቀደመው አደረጃጀት የመብረቁ ተፈራ ብርጌድ፣ የመዝገበ ጮቄ ብርጌድና የመዝገቡ ዋለልኝ ብርጌድን ያካተተ ሆኖ ተመስርቷል። ክፍለ ጦሩ በ5 ሬጅመንቶች የተዋቀረ ሲሆን ለቀጣይ የህልውና ትግል ዝግጁ መሆኑ ተገልጿል። ክፍለ ጦሩ የተደራጀው በእዙ ዘመቻ መምሪያ ኃላፊ በመቶ አለቃ አበበ ሰው መሆን፣ በህዝብ ግንኙነት ኃላፊው በፋኖ ማርሸት ጻሃውና በጽህፈት ቤት ኃላፊው ይትባረክ አንዳርጌ አማካኝነት ነው። ዕለታዊ መረጃዎቻችን ቀጥለዋል። የምትመለከቱት ፍሪ ፕሬስ ቻናል ነው። የአሳምነው ኮር ከክፍለ ጦሩና ከብርጌድ አመራሮች ጋር ተወያየ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የላስታ አሳምነው ኮር ከክፍለ ጦሩና ከብርጌድ አመራሮች ጋር በቀጣይ አቅጣጫ ዙሪያ ውይይት ማድረጉን አስታውቋል። በአሳምነው ኮር ስር ካሉት 7 ክፍለ ጦሮችና 2 የብርጌድ አመራሮች ጋር በቀጣይ አቅጣጫ 2 ቀን የፈጀ ጠለቅ ያለ ውይይት አድርጓል። በውይይቱም ላይ የ7 ክፍለ ጦርና የ2 ብርጌድ ከአዛዥ እስከ ሻለቃ መሪዎች የተሳተፉ ሲሆን አመራሮችም የተለያዩ ጥያቄዎችና ሐሳቦችን ለኮሩ አንስተዋል። በተነሱ ጥያቄዎችና ሐሳቦች ላይም የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የላስታ አሳምነው ኮር ዋና አዛዥ አርበኛ ወንድሙ ማሩ፣ ዘመቻ መምሪያ ኃላፊ አርበኛ ታዘበው ሻምበል፣ የኮሩ ስምሪት አርበኛ አማሪው አያናው፣ የፖለቲካ ዘርፍ ኃላፊው አርበኛ ሙሴ፣ ምክትል የፖለቲካ ዘርፍ ኃላፊ አርበኛ አለምነው መብራቱ፣ የህዝብ ግንኙነት ኃላፊው መምህር ቢሆነኝ ቢያብንና በክፍለ ጦርና በብርጌድ አመራሮች የየክፍል ኃላፊዎች የተነሱ ሐሳቦችና አስተያየቶችን ተቀብለው ምላሽ ሰጠዋል። የቀጣይ አቅጣጫ ማስቀምጠዋል። በውይይቱ ላይ ሌሎች የኮሩ አመራሮችም ተገኝተዋል። መረጃው የጋዜጠኛ ፋኖ ደረበ መኮንን ነው። የአረንዛው ዳሞት ብርጌድ ከጃቢ ጠህናን ወረዳ መምራን ጋር ውይይት አደረገ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ከመምህራን ጋር በትግሩና በሌሎችም ወቅታዊ ጉዳዮች ሰፊ ውይይት አድርጓል። ውይይቱ የተካሄደው ከትናንት በስቲያ ነው። በምዕራብ ጎጃም ዞን ጃቢ ጠና ወረዳ በሚገኙ በሁለት ቀጠናዎች ማለትም በጅጋ ቀጠናና በማንኩሳ ቀጠና ከ2000 በላይ መምህራንና የአካባቢው ነዋሪዎች ተገኝተዋል። በዚህም ከመምህራኑ የተለያዩ ጥያቄዎች ተነስተው በብርጌድ አመራሮች ምላሽ ተሰጥቷል። በትምህርት ላይ ለተነሱ ጥያቄዎችም አፋብሃ ያወጣው መግለጫን በማስረዳት ስብሰባው ተጠናቋል። ከዚህ ጋር ተያይዞም አገዛዙ በመምህራን ላይ እያደረሰ ያለው በደልና እንግልት ተገልጿል። ብልጽግና የትምህርት ተቋማትን ማውደሙንና የጦር ካምፕ ማድረጉም ተነስቷል። የመምህራንን ደሞዝ በመከልከልም ለችግር አጋልጧቸዋል። በመምህራን ላይ የሚደርሰውን በደል ዓለም አቀፍ ተቋማት እንዲመለከቱትም ጥሪ ቀርቧል። የብልጽግና አገዛዝ በአማራና በትግራይ ድንበር ሰራዊት እያሰፈረ መሆኑ ተገለጸ። ከፍተኛ ምት የደረሰበት የብልጽግና አገዛዝ በፍርሃትና በድንጋጤ በትግራይና በአማራ ድንበር መካከል ሰራዊት እያሰፈረ መሆኑ ተነግሯል። በሁለቱ ክልል መካከል የሚገኙ አካባቢዎች ላይም ልዩ ጥበቃ እያደረገ መሆኑን ተሰምቷል። በዘመቻ አባናዶ ከፍተኛ ምት የደረሰበት የብልጽግና አገዛዝ አዲስ ማለትም የ11ኛ እዝን በማቋቋም ከደቡብና ማዕከላዊ እዝ አንድ ኮር በማምጣት በድምሩ 6 ክፍለ ጦሮችን በአፋርና በወሎ ቤት አማራ አስገብቷል። በተጨማሪም መነሻቸውን ከባህር ዳር ያደረጉ ድሮኖች በተደጋጋሚ በወሎ በኩል አሰሳ እያደረጉ መሆኑን ሰምቷል። በተመሳሳይ መነሻቸውን ከሰመራ ያደረጉ 5 ድሮኖች በወሎና በትግራይ ክልል አካባቢዎች ላይ በምሽትና በቀን የድሮን አሰሳ እያደረጉ መሆናቸውን ምንጮች ገልጸውልናል። የብልጽግና አገዛዝ በዘመቻ አባናደው የደረሰበትን ከፍተኛ ምት ለማስተባበል የኤርትራና የትግራይ ኃይሎች መተውኛል ቢልም ድሉ የፋኖ ብቻ መሆኑ ይታወቃል። የብልጽግና አገዛዝ በድሮን ትምህርት ቤት መታ። በዛሬው ዕለት በጎንጅ ቆለላ ወረዳ ትምህርት ቤቶችን ማውደሙን አፋብሃ አስታውቋል። የቴዎድሮስ እዝ ተፈራ ዳምጤ 2ኛ ክፍለ ጦር ዮሐንስ አለማየሁ ብርጌድ በሚያስተዳድረው በጎንጅ ቆለላ ወረዳ ያሉ የቀበሌ ትምህርት ቤቶች በአብይ አህመድ አገዛዝ በድሮን መመታታቸው ተገልጿል። አብይ አህመድ በአማራ ሕዝብ ላይ እያካሄደው ባለው ጦርነት በድሮን መሰረተ ልማቶችን እያወደመ ይገኛል። የመጀመሪያ የጥቃት ኢላማ የሆኑት ትምህርት ቤቶች ሲሆኑ በጎንጅ ቆለላ ወረዳ ትምህርት ቤቶችን ማውደሙ ተገልጿል። አገዛዙ የጠነሰሰው የፖለቲካ ሸፍጥ ቆራርጠን ጥለናል ሲል አፋብሃ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ5ኛ ክፍለ ጦር የወርቅ አባይ ብርጌድ ቀጠና ከፍተኛ የሆነ የብልጽግና ኃይል
በሚገኙ ነዋሪዎች ላይ የተጠነሰሰው የፖለቲካ ሸፍጥ በፋኖ ከሽፏል። በአውደ ውጊያ የተሸነፈው የብልጽግና አገዛዝ ፋኖን በፖለቲካ ለማሸነፍ ጥረት አድርጓል። በሶሪት፣ በአምበላ፣ በጎሪና በዛጋ በኩሪፍ ቀበሌዎች አገውና አማራ በሚል ህዝብ ለህዝብ ለማጫረስ ያደረገው ሴራ ከሽፏል። የከሰረውን ፖለቲካ ጠጋግኖ ለማንሳት የሚሞክረው ብልጽግና የአንድ አባት ልጆችን ለመከፋፈልና እርስ በርስ ለማጓጋት ጥረት ማድረጉ ተሰምቷል። ሁለት ወንድማማቾችን ህዝቦች በጠላትነት እንዲተያዩም ጥረት አድርጓል። ይህንን የብልጽግና አጀንዳ ለማክሸፍ ፋኖ ህዝባዊ መድረክ አካሂዷል። ለአንዴና ለመጨረሻ ጊዜ ገመዱን ቆርጠነዋልም ብሏል። በነበረው የህዝብ መድረክ ላይ ከተሰበሰቡ የማህበረሰብ ክፍሎች መካከል የሀገር ሽማግሌዎች እንደተናገሩት አማራና አገው የአንድ አባት ልጆች ሆነው ሳለ በተሰራው የጠላት ሴራ እርስ በርሳችን ተመታተናል ብለዋል። ይህ ሁኔታ በመፈጠሩም ሶሪትና አምበላ ከተሞች ተጎድተዋል። አሁን ችግሩን ለይተን በማወቃችን በአንድነት ካልተጋመድን ሁላችንም በተራ ይሄ ዘራፊ መንግስት እንደሚያጠፋን ተረድተናል በማለት ሐሳባቸውን ገልጸዋል። በዚህ የውይይት መርሃ ግብር ላይ አገውና አማራ የሚል ትርክት ላይ ምንም አይነት ልዩነት እንደሌለ፣ አገው አማራ፣ አማራ አገው መሆኑ ተገልጿል። በክርስቲያኖችና በሙስሊሞች መካከል የነበረውን ልዩነትም ተፈቷል። የአማራ ፋኖ አደረጃጀት ዓላማ፣ ተልእኮና ግብ ላይ ሰፊ ማብራሪያ ሰጥቷል። በአካባቢው በባንዳነትና በስርቆት ተሰማርቶ የሚገኝ አካል ላይ እንደሚወሰድም ተገልጾላቸዋል። የፋኖ የወደፊት የትኩረት አቅጣጫና አሁን ያለበት ቁመና ሀገረ መንግስት መመስረት የሚያስችል ቁመና ላይ መሆኑ ለማህበረሰቡ ገለጻ ተደርጓል። ማህበረሰቡም ለፋኖ የሚያደርገውን የሎጂስቲክ ድጋፍ ላይ ሰፊ ማብራሪያ በመስጠት መርሃ ግብሩ ተጠናቋል። በዚህ መድረክ ላይ የፋኖ ከፍተኛ አመራሮችና የወርቅ አባይ አመራሮች ተገኝተዋል። ከነዚህ መካከል የምዕራብ አማራ ቀጠና የሎጂስቲክ መምሪያ ኃላፊው ዘመኑ ገረመው፣ የፋይናንስ መምሪያ ምክትል ኃላፊው ዳኛው ሽባባውና የወርቅ አባይ ብርጌድ አመራር የሆነው ፋኖ ሞላ አዲስ ተገኝተዋል። መረጃውን ያደረሰን የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የሎጂስቲክ መምሪያ አርበኛ ዘመኑ ገረመው ነው። የብልጽግና መከላከያ ሰራዊት አባላት በየቀኑ በከፍተኛ ሁኔታ ፋኖን እየተቀላቀሉ ይገኛሉ። በዛሬው ዕለትም በርካታ የብልጽግና ሰራዊት አባላት የቴዎድሮስ እዝ የቀይ ጌታ የፍታይ ንጉሴ 6ኛ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድን ተቀላቅለዋል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ቀይ ጌታ የፍታይ ንጉሴ 6ኛ ክፍለ ጦር የማሻከሉ በላይ ዘለቀ ብርጌድ አማኑኤል ከተማ ሰርገው በመግባት በአንድ የአድማ ብተና ላይ ተገቢውን እርምጃ በመውሰድ መሳሪያ ይዘው መውጣታቸው ተገልጿል። በተመሳሳይ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀይ ጌታ የፍታይ ንጉሴ 6ኛ ክፍለ ጦር በረሃኛው ጅበላ ሙተራ ብርጌድ ፋኖች ለአገዛዙ እየተላላኩ በህዝባቸው ላይ የጨከኑ አድማ ብተናና የፖሊስ አባላት ላይ ጥቃት ፈጽመዋል። በጥቃቱ 3 የፖሊስ አባላት ቆስለዋል። ሾፌሩ በህይወት እንደሌለ ተገልጿል። ፓትሮሉም ተቃጥሏል። ከቆሰሉት መካከል አንዱ የ4ኛ ፖሊስ ጣቢያ አዛዥ መሆኑ ታውቋል። መረጃውን የላከልን ፋኖ ዘመን ባሳዝን ነው። ዕለታዊ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ነበርኩ። ጤና ይስጥልኝ።